ኢትዮጵያ በአሁኑ ሰዓት የነበራትን የብሔራዊ ጥቅም የማስከበር ፍላጎትና ጥያቄ አንስታለች። ይህንን ጥያቄ እንዳይመለስና ለማድበስበስ በግብጽና በሻዕቢያ ዋና አዘጋጅነት አገራችንን የትርምስ ቀጠና ክልሉንም ከግጭት አዙሪት እንዳይወጣ የማድረግ ፍላጎት አለ። ይህ ፍላጎት የጠላት ፍላጎት ነው። አሁን በፋኖነት በተለይም በዚህ በተለያየ መንገድ የዚህ የሰላም ስምምነቱ አካል አይደለንም የሚሉ የተወሰኑ ግለሰቦች አጀንዳ የራሳቸው እና የህዝብ አጀንዳ ሳይሆን የጠላት አጀንዳ ተሸካሚ መሆናቸውን አውቀው ለህዝብ እስከወጡ ድረስ ተመልሰው ከስተታቸው ተምረው ህዝብ የሚያነሳውና ህዝብ የሚፈልገውን መስራት እንዳለባቸው እያሳሰብኩ የብሔራዊ ጥቅማችንን በጋራ የምንፈልገው በጋራ የምንታገልለትና የምንሞትለት አጀንዳ መሆኑን በዚህ አጋጣሚ ማስገንዘብ ፈልጋለሁ። የአሰብ ጉዳይ የወደብ ጉዳይ በግልጽ በንቀት የሄደ በመሆኑና ምንም አይነት ሌጂቲሜሲ የሌለው ህጋዊ ቅቡልነት የሌለው በመሆኑ በዚህ ጉዳይ ላይ ከመንግስት ጋር አብረን የምንሰራ አብረን የምንታገልበት የሀገራችን ጥቅምም መሆኑን እንዲታወቅልን እንፈልጋለን። እንግዲህ ሻዕቢያ እዚያ ያለውን በተለይም አፍሪካ ቀንድን ለማተራመስ ይመቻ ዘንድ በተለያየ ቦታ ላይ የራሷን ክሊክ ትፈጥራለች። ሻዕቢያ በአምሳሏ ወያኔን ፈጥራለች፣ ህወሓትን ፈጥራለች። ህወሓት ደግሞ እሷን የሚመስል አማራ ክልልም ኦሮሚያ ክልልም ሌሎች አካባቢዎችም ክሊኮችን ለመፍጠር ትፈልጋለች። ስለዚህ ይሄ ደግሞ የኢትዮጵያን ህዝብ የማይጠቅም ነው፣ ጎጂ ነው። ስለዚህ በሷ አጀንዳ መጠመድም ትክክልም አይደለም። የህዝብ ጥያቄ አለ፣ የሚታወቅ ነው ያ ጥያቄ። ይህን ጥያቄ ማስመለስ፣ መደራደር፣ መነጋገር እንደ ሽንፈት የሚመስላቸው አንዳንድ ደግሞ ያወቁ መስለው የማያውቁ ሰዎች ይኖራሉ። ዞሮ ዞሮ የህዝብ ጥቅም በሚከበርበት ሁኔታ ላይ ልዩነት ይኖራል ብዬ ስለማላስብ የግል ፍላጎት፣ የግል ኢጎ እና የግል ጥቅምን ወደ ጎን በመተው የሀገርን ጥቅም ማስከበር ያስፈልጋል።